መጨረሻ ቃልና ጋሽ ባህሉ ተዋረዱ። በጣም በሚያሳዝን ነገር ማንም አይሰማም ማንም አይነቃም ብለው ያሰቡት ነገር ተጋለጠባቸው። የብሌን አሳዳጊ ሰላም እናቷ መሆኗንና እሷም የዳግም እናት መሆኑን ተናገረች። የብሌን እናት ያልጠበቀችው ያልሰማችው ያላሰበችው ነገር ተከሰተባት። በጣም በማሳዝን ነገር በጉያ ያስኩት ለካ ልጅ ያልነበርሽም ሰራተኛዬ ብዬ ያልኩሽ በየኩሽን ነው አንዴ ሳባርሽ አንዴ ሳመጣሽ የነበርሽው ልጅ የነበርሽ። የሚያሳዝነው ነገር እኮ ልብ ያውቀው ነበረ፣ ግን እኔ ልሰማው አልቻልኩም እያለች ማልቀሷን ቀጠለች። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ባልጠቅማችሁ አልጎዳችሁም፣ ብታበረታቱኝ ግን መልካም ነው። እኔን ኢትዮጵያ እህታችሁን ቻናሌን አሳድጉልኝ። እስከ መጨረሻ ቪዲዮውን በአክብሮት ቁጭ ብላችሁ ተሰሙ ዘንድ እጠይቃችኋለሁ። ብሌን ድራማ ክፍል 12 እንዲሁ ቀርቦላችኋል። እንግዲህ ብሌን ድራማ ማለት ልብ የሚያንጠለጥል ሁላችንም በተስፋ የምንጠብቀው አስተዋይ ድራማ፣ ብዙ ነገር የምንማርበት በቤተሰቦቻችን ማንን ማመን ማንን አለማመን እንደሆነብን ማወቅ ያለብንን ነገር ብዙ ያስተምረናል። እንዲሁም ሰዎች ለሀብት ለንብረት ብለው አይደለም የእህታቸውን ልጆች ቀርቶ ነፍስ እንደሚያወጡ በሚያሳዝን ነገር እየተማርን እንገኛለን። ብሌን ድራማ እንግዲህ ምን ተፈጠረ ሲባል የብሌን አሳዳጊ እንግዲህ ሰላም ያለችን ቦታ ታውቃለች። እስካሁንም ለብሌን ያልተናገረችው ተጉያዋ በልጅነቱ ያጣችው ልጇን ወደ ቤቴ ይመጣል ብላ ነው። እሱንም ደግሞ ተስፋ የሰጣት ያ ስሙ ሳሚ የተባለው ነው። ሳሚ የሚባለው ልጅ ክፉ ነው ደግ ነው እንዳንለውም ግራ ገባን። ምክንያቱም አንዳንዴ እንዳሳቢ ያደርገዋል፣ አንዳንዴ ደግሞ ጨካኝ አረመኔ ነው። ግራ ገባን እኮ የሱ ነገር። በሚያሳዝን ነገር እንግዲህ እነሱ በሰሩት ኃጢአት እነሱ በሰሩት ወንጀል እየተቀጡ ያሉት ሰላምና ብሌን ዳግምና እናትየዋ ነች። ይሄ ቅጣት ለማን ነበረ የሚገባው? ለጋሽ ባይሉና ለሳሚና እንደዚሁም ለቃል ነበረ። ምክንያቱም የሰዎችን ህይወት ለማጥፋትና የሰዎችን ህይወት ለማመሰቃቀል ብለው የሰውን ህይወት ያመሰቃቅላሉ፣ የራሳቸውን ህይወት ለማሳካት። በጣም በሚያሳዝን ነገር እንግዲህ ሳሚም አንዳንዴ ወዶን አይደለም፣ ግን ደግሞ ወዶን ባይሆንም ነገሮቹን ሁሉ በትህትና ቢደረግ በጣም አሪፍ ነበር። ያለውን ነገር በማሳወቅ ቢሆን መልካም ነው ብዬ ነው የማስበው። ግን ምን ያደርጋል፣ እኛ ሰዎች ስንባል ራስ ወዳጅ ነን፣ በልተን ካልሞት የምንል ሰዎች ነን። ግን በጣም በሚያሳዝነው ነገር ያልበደሉ ሰዎች ለመከራቸውን ይብሉ። እውነቴን ነው የምላችሁ። ዳግም ከልጅነቱ ጀምሮ እናቱን አላየም። የሚያሳዝነው ነገር ጋሽ ባይሉ እንደ አህያ እንደ ባሪያ ሲያሰራው ነው ያሳደገው። አሁን እንኳን በፍቅር እየጠየቀው እባክህ እናት ያለችን ቦታ ነገር ብሎ በፍቅር ቢጠይቀው ሊነግረው አልቻለም። በጣም በሚያሳዝን ነገር እንትናም እንደዛው ብሌን መከራዋን አይታ እናቷ በሰው ሀገር በአረብ ሀገር ተቃጥላ ያመጣችውን ገንዘብን ሌላ ሰው እየኖረበት ይገኛል። ልጇ ግን በሰው ቤት እየተሰቃየች ተፈለጋት እየተገላምበጠች ቃል አንዴ በጥፊ እያለቻት ልብሷን በቆሻሻ ላይ በእግሯ እየተራመደችበት ያቺ ጊንጥ ነች። እኔ በነገራችን ላይ የሚላት ማለት ነው። ተፈልገው በኃይሉ እየመጣ እንደፈለገው እያፈጠጠባት የራሷ ልጅ ማለት ነው። እኔ ለምንድን ነው ግን በጣም በሚያሳዝን ነገር ቤተሰቦች የሰው ነገር ምን ይጠቅመናል? አለማወቅ ነው እኮ። ቢታወቅ ኑሮ ፈጣሪ የራሳችን ነገር ይባርክልን እኮ ይባላል።
ግን በጣም በሚያሳዝን ነገር እኛ ሰዎች አንማርም። እኛ ሰዎች ማለት በቃ ሁሌ 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 ማለት ነው አንማርም። ሁሌ ሰው ነገር ነው የምንፈልገው። ግን እኮ የራሳችን ራሱ እየተባረከልን አይደለም። አለማወቃችን ነው እዚህ ደረጃ ያደረሰን። እና የብሌን ድራማ በጣም በሚያሳዝን ነገር እናቷን በፍለጋ ውስጥ በፍለጋ ውስጥ በመከራ በስቃይ ውስጥ ትገኛለች። ዳግምም እንደዛው። አስባችሁታል? የወለደቻችሁን እናት ሳታውቁ መኖር በጣም ከባድ ነው። እኔ የሚያሳዝነኝ ነገር እናትና ልጅ ሲለዩ ምን አይነት ስሜት ነው የሚሰማቸው? አንዳንድ ሰዎች ሀብት ንብረት ጠፊ ለሚ ነው፣ እንደ ጤዛ ብን ብሎ ይጠፋል። አለማወቅ ነው። በነገራችን ላይ በዚህ አጋጣሚ ቤተሰቦቼ አንድ ምክር ልምከራችሁ። ለብር ብላችሁ ማንም ሰው እንዳታስቀይሙ። አይደለም የራሳችሁን ቤተሰቦቻችሁን አካላችሁን ተውና፣ ማንም ሰው ለመንገደኛ ሰው አይሆንም። ካላችሁ ስጡ፣ ካሌላችሁ እግዚአብሔር ይስጥልኝ ብላችሁ መልሱ እንጂ ሰዎች እንዳታስቀይሙ። ምክንያቱም ብር ማለት እናንተ 24 አመት ሙሉ የለፋችሁበትን በ24 ሰዓት ውስጥ ሊጠፋ ይችላል። ስለዛ ለብር እንዳትደነቁ። ዋናው ጤና ነው። ጤና ይስጠን በሉ። ስለዛ ጋሽ ባይሉ እንግዲህ እህቱን በስደት ምድር በእስር ቤት 10 አመት ብሎ ታስራ ልጄ ብላ ወደ ሀገር ስትመጣ ያገኘችው ግን ሌላ ሰው ነው። ለዛውም ሰው መግደል የለመደች ጨካኝ አረመኔ ቃል ተብዬዋን ያገኘችው። በጣም በሚያሳዝን ነገር አሁን ቃልና ሰላም ይመሳሰላሉ። እንደው ስታዩቸው ምናቸው ይመሳሰላል? ከጸባይ ጸባይ፣ ከመልክ መልክ፣ ከአነጋገር ንግግር፣ ከሁሉ ነገር ከፈሷ የተጣለች ከራሷ የተጣለች ልጅ ናቸው። እኔ እኮ የሚገርመኝ ነገር እንደው ቦታዋን እንኳን ብታቅ። አንዳንዴ እኮ ቦታችን ስናቅ በጣም አሪፍ ነው። ነገ ይሄ ለኔ ቦታ አይሆነኝም ብለን ብናውቅ። አንዳንድ ጊዜ የሆነ ነገር ተረት የሚተርሱት አለ። እኔ እውነቴን ነው ብላችሁ የሆነ ቦታ ሄዳችሁ ልትቀመጡ ስትፈልጉ ማለት ነው እላይ ሄዳችሁ አትቀመጡ። ቦታው የእናንተ ከሆነ ማንም አይነካባችሁ። እናንተ በጥቂቱ ከታይ ተቀመጡ። እናንተ ቦታው የእናንተ ከሆነ ከዛ ከትንሽ ወደ ላይ ሄዳችሁ ትቀመጣላችሁ። እቺ ሰላም የምትባለው እቺ ቃል የምትባለው ሴትዮ እንግዲህ አስባችሁታል? የሰው ልጅ ሆና የሷ ልጅ መስላ የሌላ ሰው የማትታወቅ ቤት ውስጥ መታ ልጇን ታሰቃያለች። ልጇን መሆኗን ደግሞ ታውቃለች። በጣም በሚያሳዝን ነገር አስባችሁታል? እና ቤተሰቦች እንግዲህ በጣም ሰላምዬ በጣም ነው የምታሳዝነው። አሁን ይሄን ነገር ስትሰማ በጣም ነው ልቧ የሚሰበረው። ሰላም በጣም ነው የምትጸጸተው። ምክንያቱም ሰው ነችና ልጇ ላይ የምትላትን አንዴ በቃ ውጭልኝ ስትላት ቃል እንደዛ ስትናገራት የነበረችው በኋላ ትጸጸታለች። በጣም ነው የምታዝነው። እና ቤተሰቦች እስካላችሁ ድረስ መልካም ነገር ስሩ። በእርግጥ ሰላም በጣም የዋህ ነች። አሁንም የእናትነት ፍቅር እኮ አላት። እንድታለቅስ አትወድም። የሚገርመው ነገር ሆዷ ውስጧ ያውቃል እና እንድታለቅስ አትፈልግም፣ እንድታዝን አትፈልግም። ብሌንም ሲከፋት ሄዳ እሷ ስር ውሽቅ ነው የምትለው፣ እቅፍ ነው የምታረጋት። በጣም በሚያሳዝን ነገር ቤተሰቦች ቃል የምትባለው ሴትዮ ደግሞ ምኗም ልጅ አትመስልም። ምኗም እና ከተቻለ እንደው በጣም በሚያሳዝን ነገር የቃልም የብሌንም ማሳዳጊ በጣም ነው የምታዛዝነው። ምክንያቱም ልጇን ነው ያጣችሁ። ልጅ ማጣት በጣም ከባድ ነው ቤተሰቦች። መከራችሁን አይታችሁ ወልዳችሁ አሳድጋችሁ ጡጣ አጥብታችሁ ያ ልጅ የሆነ ነገር ላይ ሲደርስባችሁ በጣም ህይወት ይከብዳችኋል። ልጅ ነው 9 ወር ሙሉ አሳድጋችሁ አጥብታችሁ ያንን ልጃችሁ ስታጡ ሁሌ በር ነው የምታዩት። ሁሌ ተስፋ አትቆርጡም። በየመንገድ ላይ ስትሄዱ ልጃችሁን ያገኛችሁ ነው የሚመስላችሁ። እውነቴን ነው የምላችሁ። ልጅ መጥፋት ማለት የእግር እሳት ጸጸት ነው። ስለዛን በጣም ነው የምታዛዝነው። እሱም ደግሞ እንደዛው
እና ቤተሰቦች ለማንኛውም እግዚአብሔር ለእንደዚህ አይነት ሰዎች ፈጣሪ ልቦና ይስጣቸው። ሌላ ምን ይባላል ጋይስዬ? ብሌን ድራማ እንግዲህ ለእኛ ግን ድራማ ነው የሚመስለን። ብዙ ሰዎች ይሄንን እድል እየቀመሱ ይገኛሉ። ይሄንን ህይወት እየኖሩ ይገኛሉ። በጣም በሚያሳዝን ነገር አብዛኛው በስደት ያላችሁ ሰዎች ብዙ ነገር ልንማርበት ይገባል። ምክንያቱም ይሄ የሚያሳዝን ታሪክ ነው። ማንን ማመን እንዳለብንና እንዳሌለብን የሚያሳውቀን ድራማ ነው ማለት ነው። እኔ ያለቅማ እንደሚታመን ግራ ገብቶኛል። በነገራችን ላይ በአሁን ሰዓት ማንን ነው የምናምነው? በቃ ሰዎችን ብቻ አላቅም። ሰዎችን አምናለሁ እንዳትሉ፣ ሰዎች እንደምታዩቸው ምናቸውም አይታመንም። በቃ ሁሌ ክደት ነው። ሁሌ እናንተ ነገር ነው የሚፈልጉት። የራሳቸው ጥቅም እንዲነካ አይፈልጉም። እና በጣም በሚያሳዝን ነገር ሰው ስታምኑ ቦታ እወቁ። ማመታመን እንዳሌለበት ማወቅ አለባችሁ። ቤተሰብ ከብሌን ድራማ መማር አለባችሁ። ሰላምዬ እስካሁን ድረስ የወንድሟን ክፋት አታውቅም። እንግዲህ ባንሰሞለታ ታውቃላችሁ። አንቺንም አሳዳጊሽን ገልብሻለሁ ሲላት በኃይሉ ለሰላም ስትነግራት እንግዲህ ሰላም በኃይሉ በጣም ጥሩ ሰው፣ መልካም ሰው ነው፣ አይነካብሽም ነው ያለቻት። ወንድሟን ጸባይ አላወቀችም። አይደለም ለብሌን አሳዳጊ ተውና ለሷ ገዳይ እንደሆነ ልጇን ብሌንን ገዳይ እንደሆነ አላወቀችም። ይሄ ሁሉ ነገር ምንድነው? ወንድሟን አለማወቋ ነው እዚህ ደረጃ ያደረሳት ማለት ነው። ስለዛን ሰዎችን በተለያየ መንገድ ማወቅ አለብን። ያው የሰው ልቡ የሰው ሆዱ የባብ ወንዱ አይታወቅም ነው የሚባለው። ቢሆንም ግን ባለን መጠን ማወቅ አለብን። እንደዚህ ትልቅ ዋስትና የምንሰጣቸው ነገር ማለት ነው። ምክንያቱም የሆነ እቃ አይደለም፣ ብር ነው። ቤተሰብ ብር ህይወታችሁን፣ ልጆቻችሁን ለምትሰጡ ሰዎች ራሳችሁን ማወቅ አለባችሁ። ማንም ሰው ወንድም አይሆንም፣ ዘመድ አይሆንም፣ ባል አይሆንም፣ ማን አይሆንም። ማወቅ አለባችሁ። አለበለዚያ ግን ትጎዳላችሁ። በህይወታችሁ ላይ ትልቅ ደረጃ፣ ትልቅ መጥፎ ነገር በህይወታችሁ ይደርሳል። ስለዛም ባላችሁ አቅም፣ ባላችሁ መጠን ሰዎችን ለማመን መጠንቀቅ አለባችሁ። እምነታችሁን በፈጣሪ ይሁን። ፈጣሪ ነው ሁሌ እምነቱን የማይጓደል፣ ሁሌ ታማኝ እሱ ብቻ ነው። ገባችሁ? ሰዎች በማከል ቤት ሊጠሉን ይችላሉ። ሰዎች በማከል ቤት ሊጥሉን ይችላሉ። ሰዎች በማከል ቤት እኛን ሊያጠቁ ይችላሉ። ግን እሱ ነው ከና ኃጢአታችን ሽግሽግ አድርጎ የሚያስቀምጠን፣ ሁሉ ነገራችን የሚተውልን ማለት ነው። ስለዛም ቤተሰቦቼ እንግዲህ የብሌን ድራማ በጣም በሚያሳዝን ነገር ክፍል እንግዲህ ለሚመጣው ክፍል ደግሞ ይዤላችሁ እመጣለሁ። እስከሚመጣ ክፍል ደግሞ እኔ በጣም በማጣደፍ ውስጥ ነው የእውነት መቼ መጣች እያልኩ ነው። ምክንያቱም ብሌንዬ እናቷን የምታገኝበት ቀን የምታውቅበት ቀን ነው። እንግዲህ ጋሽ በኃይሉ ምን አይነት ህይወት ውስጥ ይገባል፣ ምን ውስጥ ይገባል ማለት አናቅም። እንግዲህ ቤተሰቦቼ በጣም በሚያሳዝን ነገር በጣም ነው ማለትም ብቻ አላቅም። እኔ ባንስ የዳግም እናት ላይ መጥፎ ነገር ይደርስባታል ብዬ ነው ማስበው። ይሄ ጋሽ በኃይሉ የሚባለው ሰውዬ በጣም ጨካኝና አረመኔ ነው። እንደዚሁም ደግሞ ሳሚ የሚባለው ሰውዬ አረመኔ ናቸው። በነገራችን ላይ ጨካኝ ሰዎች በጣም መጥፎ ናቸው። ጨካኝ ማለት ከዳቢሎስ የማይተናነሱ ሰዎች ናቸው። የሰዎችን ባህሪ ሳይሆን የዳቢሎስን ባህሪያቸው ያደረጉ ሰዎች ናቸው። እንደዚህ አይነት ሰዎች ደግሞ በህይወታችሁ ላይ በጣም ኃይለኛ ችግር ነው የሚያመጡት። እናንተንም ሊገላችሁም ይችላሉ። ምክንያቱም ጭካኔነት ከውስጣቸው የሚመነጭ ከሆነ ማለት ነው። ከእንደዚህ አይነት ሰዎች ተጠንቀቁ ቤተሰብዬ፣ ከባድ ናቸው። እንድትጠነቀቁ በአክብሮት እጠይቃችኋለሁ። እና ለቤቴ ሁሌም አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ብሌን ድራማ ተናፋቂ ድራማዋን እንግዲህ ሲመጣ በተከታታይ ይዤላችሁ እመጣለሁ። ቤተሰብ ከዚህ ከድራማ እንደተማራችሁበት ተስፋ አደርጋለሁ። ቪዲዮውን እስከ መጨረሻው ስሙት፣ አስተያየታችሁን ኮሜንት ላይ ያሳውቁኝ ማለት ነው።
እንደዚሁም ላይክ ሼር እያደረጋችሁ ቻናሌን አሳድጉልኝ። ባልጠቅማችሁ አልጎዳችሁም። ደግሞ እወዳችኋለሁ፣ አከብራችኋለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ለሕዝባችን ሁላ ይሁንልን። ራብን ከሀገራችን ያጥፋልን።